ጤና ይስጥልኝ የዝግጅቶቻችን ተከታታዮች እንዲሁም ለክርስትና እምነት ተከታዮች እንኳን ለ2018 የገና በዓል በሰላም አደረሳችሁ እያልን ልባዊ ምኞታችንን እንገልጻለን። ከዚያም በመቀጠል በቀጥታ ወደ ዕለቱ አጠር ያለ ዝግጅት እንገባለን። እንግዲህ በዚህ ዝግጅት አንድ አጠር ያለ ግን እጅግ አስፈላጊ ነገር ለማስታወስ ያንን ትኩረት ሰጥቶ ለማስታወስ ፈልጌ ነው ይህን ፕሮግራም ያዘጋጀሁት። ይህም ከሀገራችን ኢኮኖሚና በአጠቃላይ ካለው ወቅታዊ ሁኔታ ጋር በተያያዘ ነው። እንግዲህ በቀጥታ አንድ ዶክመንት ላሳያችሁ እወዳለሁ። ለምሳሌ ይህንን በስክሪኑም ላይ አስቀምጥላችኋለሁ። ይሄ ዶክመንት ይህንን ወደ 1-3-4 ገጾች ያሉት ነው። እዚህ ውስጥ ያለው ቁም ነገር ምንድን ነው? እንግዲህ ከሰበሰብኳቸው መረጃዎች በኢኮኖሚ ጥናት ውስጥ ከሰበሰብኳቸው መረጃዎች ውስጥ አንዱን እውነታ ላሳያችሁ ፈልጌ ነው። ይሄም በቀጥታ ከኢትዮጵያ ኢኮኖሚ ጋር ስለሚያዝ ነው። ስለ ኢትዮጵያ ኢኮኖሚ ስናወራ ደግሞ የዜጎች የእያንዳንዱ ዜጋ ገቢ የኑሮ ደረጃን ስለሚነካ ነው። ኢትዮጵያኖች ዜጎች የተሻለ ኑሮን ለመፍጠር ኢኮኖሚ ውስጥ የምንሰራው ነገር ነው። እያንዳንዱ የኢኮኖሚ ዘርፍ ውስጥ የማዕድን፣ የትራንስፖርት፣ የግብርና የተለያዩ ሊሆኑ ይችላሉ። ከነዚህ የሚገኙ የተለያዩ የተፈጥሮ ሀብቶች ለምተው ነው ዜጎችን ህይወታቸውን የሚቀይሩ የተሻለ ኑሮ የሚፈጥሩት። ስለዚህ በዚህ አሁን በያዝኩት ዶክመንት ውስጥ በዚህ ወረቀት ዶክመንት ውስጥ የሚያወራው ባጭሩ ኢትዮጵያ ከፍተኛ የወርቅ ክምችት ኖሯት ያንን ሀብት ግን ሳትጠቀምበት እንደዚሁ ተኝታበት ያለች አገር መሆኑን የሚገልጽ ዶክመንት ነው። ይሄ እዚህ ውስጥ በእርግጥ በዚህ ዶክመንት ውስጥ ወርቅ ብቻም ሳይሆን እጅግ ከዛ በላይ ውድ የሆነና አስፈላጊ የሆነ ማዕድንም አለ፣ ግራፋይት የሚባል። ይሄንን ያለ ምክንያት አለም ያቀርበው። ኢትዮጵያና ኢትዮጵያኖችን ወደ ሀብት ማማ ለመውሰድ ያሉን ተፈጥሯዊ ሀብቶች ራሱ ምን ያህል ስራ ላይ ባለመዋላቸው ብቻ ባለመጠቀማችን ብቻ እንዲሁ የበይ ተመልካች ሆነን መኖራችንን ለማሳየት ነው። ምን ያህል የወርቅ ክምችት ብቻም ሳይሆን የተለያዩ በዚህ ዘመን ከሚፈለጉ ውድ ማዕድናት የዘመኑን ቴክኖሎጂ ለመስራት ከሚያስፈልጉ ውድ ማዕድናት ለምሳሌ ግራፋይት በናኖ ቴክኖሎጂ እድገት ምክንያት የተለያዩ አዳዲስ የቴክኖሎጂ ስራዎች እየሰፉ ባሉበት ውስጥ በጣም እጅግ አስፈላጊ ከሚባሉ ማዕድናት ውስጥ አንዱ ነው። ለምሳሌ ወርቅም ይሁን ግራፋይት በጣም ከፍተኛ ክምችት ካለባቸውና በዝርዝርም ላቀርብላችሁ ከመፈልገው ውስጥ አንዱ ቤኒሻንጉል ውስጥ አሶሳ ውስጥ የሚገኘው የወርቅ ክምችትና የግራፋይት ክምችት። ይህንን ክምችት የያዘ አገር በምንም ተአምር በምንም መልኩ በድህነት የሚቆራመድና በተለያየ የኑሮ ጉስቁልና ወደ ሌላ ስደት ሄዶ የሚጎሳቁልበት ዜጋ ሊኖር አይገባውም ነበር። በዚህ ሁኔታ ውስጥ ለዚህም ነው ይህንን ወረቀት ይህንን ዶክመንት እንደ መነሻም ያመጣሁት። ይገርማቸዋል። እዚህ ውስጥ ቀስ በቀስ በሂደት ዘርዘር አድርገንም ልናያቸው እንችላለን በተለያዩ ጊዜያቶች ውስጥ። ግን በአጭሩ እዚህ ውስጥ የምናየው ነገር ከፍተኛ የወርቅ ክምችት
ኢትዮጵያን ከፍተኛ ብልጽግና ላይ ሊያደርሳት የሚችል በዓለም ዙሪያ በ5 በወርቅ ሀብት ክምችት እውቅና ካገኘ ሀብታም ከሚባሉ አገሮች ውስጥ አንዱ ሊያደርጋት የሚችል አቅም ያለው መሆኑን የሚያሳይ ዶክመንት። ይሄ ጥናት ባደረጉ ምሁራኖች የተዘጋጀ ዶክመንት ነው። ዝርዝሩን ብናይ ደግሞ እጅግ የሚገርሙ ነገሮችን ነው ውስጡ የምናገኘው። ይሄንን ያቀረብኩበት ምክንያት በተለያየ የኑሮ ጉስቁልና ደረጃ ላሉ ዜጎች ይሄንን የሀብት ክምችት ይዘን እንዴት እየተጎዳን መሆኑን ለማሳየት ነው። ምንም ማለት አይደለም። ስለዚህ ይሄንን ዶክመንት ይሄን ማስረጃ መረጃም ማስረጃም ሊሆን የሚችልን ነገር ያቀረብንበት ምክንያት ይህንን እውነታን ግልጽልጽ አድርጎ ለማሳየት ነው። ዜጎቻችን ከአገር ተነስተው የተሻለ ኑሮ ፍለጋ ስደት ውስጥ ገብተው የተለያየ መከራ የተለያየ ስቃዮችን ብሎም ህይወት ማጣት ሁሉ የሚታይበት ሁኔታ ነው። በዛሬው ልክ ያቺ ሀገር እጅግ ከበለጸጉ ሀገሮች አንዷ የሚያረጋትን የተፈጥሮ ሀብት ክምችት የያዘች ሀገር ነች። ታዲያ በምን መልኩ ነው ይህንን መፍታት አቅቶን ሁሌ በችግር ተቆራምደን እንዲሁ የብሶት አንጎራጓሪዎች ሆነን የምንኖረው? የብሶት አንጎራጓሪዎች ሆነን የምንዘልቀው እስከ መቼ ነው? ዜጎች በተለያየ ምክንያት የተሻለ ኑሮ ፍለጋ እና በተለያየ ምክንያትም ተነስተው በሚሰደዱበት ጊዜ በሚደርሱት የመከራ ህይወቶች እና ስቃዮች፣ ውጣ ውረዶች እና ህይወት ማጣት እጅግ የሚያሳዝኑ ነገሮች ናቸው። ስለዚህ እንዴት አድርገን መፍታት እንችላለን የሚለው ነገር መጀመሪያ መፍታት እንደምንችል ማመን ነው። ከዛም በመቀጠል ችግሮቻችንን ልንፈታ የምንችለው ደግሞ በጋራ ሆነን በትክክል መስራት ስንችል ነው። ቆርጠን መስራት ስንችል ብቻ ነው። ስለዚህ በእያንዳንዱ አገራችን አካባቢ ያሉ የተፈጥሮ ሀብቶች፣ ማዕድናት አሁን ምሳሌ ሰጠኋቸው። ቤኒሻንጉል አሶሳ ውስጥ ከፍተኛ የወርቅ ክምችት፣ ይሄንን ደግሞ በዝርዝር ባቀርብላችሁ መቼ የማዕድኑ ማውጣት ስራ እንዴት እንደተጀመረ ምን ያህል ክምችት እንዳለው በዝርዝር በዚህ ዶክሜንት ውስጥ አለ። በዝርዝር ላቀርብላችሁ ይችላሉ። እያንዳንዱን ነገር ማን እንደጀመረው፣ በመቼ ዓመተ ምህረት ወይም ዘመን እንደተጀመረ። ከዛም ውጪ ደግሞ አሁን በጣም ተፈላጊነት ያለውና ውድ የዘመኑ የተለያዩ ቴክኖሎጂዎችን፣ የስልክ ስክሪኖችን፣ የቴሌቪዥኖችን፣ የተለያየ መዓት አይነት ቴክኖሎጂዎች የሚሰሩበትን ለመስራት የሚያገለግለው ግብዓት አንዱ ማዕድን ግራፋይት የሚባለው እዚሁ አሶሳ ውስጥ ነው የሚገኘው። ቤኒሻንጉል ክልል አሶሳ ውስጥ ነው የሚገኘው። ይህንን ማዕድን የያዘ አገር እንደው በድህነት የተቆራመተ አገር ነው ማለት ራሱ ትልቅ አንገት የሚያስደፋ ነው። ልናደርግ የምንችለው ነገር ምንድን ነው? እኛ አቅሙና ቴክኖሎጂው ላይኖረን ይችላል። ስለዚህ ምንድን ነው አቅሙ ያላቸው ቴክኖሎጂው ያላቸው ገብተው ለዜጎቻችን የተሻለ ህይወት ፍለጋ ወደ ሌላ አገር ተሰደው መከራ ለሚያዩት እና ለሚያልቁት ስራ መፍጠርም የተሻለ ገቢ ለመፍጠርም ኢንቨስተሮችን እስበን ቢያንስ ለተወሰነ ጊዜ ምንም ነገር ያንን አውጥተው ከሚገኘው ገቢ ከሚፈጠረው የስራ ዕድል አንጻር የምናገኘውን ጥቅም በማስቀደም ግብር እንኳን ለተወሰኑ ዓመታት ታክስ ግብር ሳናስከፍላቸው ይሄንን ሰርተው አገሪቷ እንድትለወጥ ማድረግ መቻል የግድ ይለናል። አዎ ማዕድን ማውጣት ከባድ ነው። ስራው ከባድ ነው። ብዙ ወጪ ይፈልጋል። የቴክኖሎጂ አቅም ይፈልጋል። ብዙ ነገሮች አሉ። ይህንን ግን ማድረግ የሚችሉ አሉ።
ከሌላው ዓለም ማለት ነው። ያንን መጠቀም ነው በዘዴ በሰላም የእነሱን ፍላጎት በመጠበቅ እስከተወሰነ አቅም ድረስ ይህንን ማድረግ ግድ ስለሚለን አድርገን አስገብተን ተንከባክበን እነዚህን ማዕድኖችን እያወጣን ለሀገሪቷ ሀብት ፈጥረን የእያንዳንዱ ሰው ህይወት ሊለወጥ የሚችለው በሚፈጠረው ሀብት ገቢ ልክ ነው። ይህ አለ በዚህ ዶኩሜንት ውስጥ ያለው ራሱ ዝርዝሩ ባነብላቸው የሚገርም ነው። በስክሪኑ ላይ አስቀምጥላቸው የተወሰነውን ነገር ብታዩት በጣም ነው የሚደንቃቸው ያለው የወርቅ ክምችት። አሁን ደቡብ አፍሪካ ትልቅ የወርቅ ክምችት አላቸው ተብሎ ከሚጠቀሱ ሀገሮች አንዱ ናቸው እና ከዛም በላይ ኢትዮጵያን አንደኛ ደረጃ ሊያስቀምጣት የሚችል እንዳለ ይሄ ዶኩመንት ያሳያል። አሶሳ ብቻ አይደለም፣ ወደ አዶላ ወርቅ ማውጫ ወደ ደቡቡ ብንሄድ፣ ወደ ሰሜኑ ወደ ትግራይ አካባቢ፣ ወደ ሌሎቹም ቦታዎች ብንሄድ ከፍተኛ ክምችቶች አሉ። ወርቅ ብቻም አይደለም፣ አሁን ባልኳቸው በቤንሻንጉል ወርቅ ብቻም ሳይሆን የብር ማዕድንም ከወርቅ ቀጥሎ ብር ውድ የምንለው የብር ማዕድንም ከዛም በላይ ያልኳችሁ ደግሞ ግራፋይት የሚባለው ማዕድን አይነት ግራፊን የሚባለውን ለተለያየ ቴክኖሎጂ መስሪያ ግብዓት የሚሆነው የዘመኑን ቴክኖሎጂ ውድ ከሚባሉት ውስጥ አንዱ ነው። ሌላውን ተውት። እነዚህ ብቻ ስራ ላይ ቢውሉና ቢመረቱና ገበያ ውስጥ ቢውሉ ምን ያህል የእያንዳንዱን ኢትዮጵያዊ ዜጋ ህይወት መቀየር እንደሚችል ልነግራችሁ አልችልም። በጣም 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 ትልቅ ለውጥ ነው ሊመጣ የሚችል። ስለዚህ ይሄ ለምሳሌ ያነሳው እንጂ የተለያዩ ዶኩሜንቶች አሉ በኢትዮጵያ ኢኮኖሚ ውስጥ ትልቅ ቦታ ያላቸው እና እንዴት አገርን ሊቀይሩ የሚችሉ በአጭር ጊዜ ውስጥ ኢንቨስትመንቱ እንዴት እንስራ የሚለው ነገር ግን ከመንግስት ጋር መስራት ያስፈልጋል። ለዚህም ነው አንዳንድ የመንግስት አካላትን ኮንታክት ለማድረግ ጥረት አደርጋለሁ። ግን የእያንዳንዱ ዜጋ ሰፖርትና መሰባሰብና ኃይል መፍጠርና ጥያቄዎችን ማንሳትና ለዚህ ነገር መፍትሄ የጋራ አቋም መያዝ ይፈልጋል። መንግስት የሚችለውን ያህል ሊሰራ ይችላል፣ ግን ሌሎቻችንም ደግሞ መሳተፍ አለብን። እንደዛ ካልሆነ ልጆቻችን የተሻለ ህይወት ፍለጋ ለራሳቸውን ብቻም ሳይሆን ለቤተሰብም ኦልሬዲ